የጡንቻችሁ እድገት በምትፈልጉት መልኩ እየሄደላችሁ ካልሆነ እነዚህን ሶስት ወሳኝ ነጥቦች ስታችኋል ማለት ነው። አንዳንድ ጊዜ እንግዲህ ዝም ብላችሁ መሸከም ወይም ደግሞ ጂም ውስጥ ገብታችሁ ጥሩ የተባሉትን ወይም ቤስት የተባሉትን ኤክሰርሳይሶች ብቻ መስራት በቂ አይሆንም። ስለዚህ ምን ማድረግ አለባችሁ? እነዚህን ሶስት ነገሮች በደንብ አድርጋችሁ መመልከት ይኖርባችኋል። የመጀመሪያው ፕሮግሬሲቭሊ ኦቨርሎድ ታደርጋላችሁ ወይ የሚለው ጥያቄ ነው። ይሄ ማለት ምንድነው? በየጊዜው ጫናውን እየጨመራችሁ ትሄዳላችሁ ወይ? ሁልጊዜ በ15 ኪሎ ባይሴፕስ ከርል የምታደርጉ ከሆነ ምንም አይነት ለውጥ መጠበቅ የለባችሁም። ይሄ ብቻ አይደለም። ሁልጊዜ ለምሳሌ በቀላሉ አንድ ጥያቄ ልጠይቃችሁ። እስከዛሬ የደረት ስትሰሩ ነበረ፣ ደረታችሁ ግን በምትፈልጉት መልኩ አላድግ ብሏችኋል ብለን እናስብ። እንግዲህ የደረት ስትሰሩ ሁልጊዜ የምትሰሯቸው ስራዎች ምንድነው ብላችሁ ወደኋላ ዞር ብላችሁ ብታስቡ ሁልጊዜ ቤንች ፕረስ ትሰራላችሁ፣ ሁልጊዜ ዳምፔል ፍላይ ትሰራላችሁ፣ ሁልጊዜ ዳምፔል ፕረስ ትሰራላችሁ። እነዚህ ብቻ በቂ አይደሉም። ይሄ ማለቴ በአንድ ቀን የምትሰሩት ኤክሰርሳይዝ ከነዚህ በላይ ጨምሩ እያልኩኝ አይደለም። ነገር ግን የተለየ አንግል ሊያሰሩ የሚችሉ ስራዎች ያስፈልጓቸዋል። ስለዚህ የመጀመሪያዎቹ 2 ሳምንት ላይ ቤንች ፕረስ የምትሰሩ ከሆነ ከዛ አናቶሚ ጋር ሊሄድ የሚችል ተመጣጣኝ የሆነ ሌላ አይነት ኤክሰርሳይዝ መስራት ይኖርባቸዋል። አዳዲስ ኤክሰርሳይሶችን ሁሌ ሰውነታችሁ ሊያገኝ ይገባል። ሁሌ ጊዜ ተመሳሳይ ኤክሰርሳይዝ፣ ሁሌ ጊዜ ተመሳሳይ ነገር የምትሰሩ ከሆነ ግን አዲስ ለውጥ መጠበቅ የለባችሁም። ስለዚህ የኤክሰርሳይዝ ፕሮግራማችሁን በአግባቡ ማቀናጀት ይኖርባችኋል። ሁለተኛው በቂ ፕሮቲን አለመመገብ ነው። እንግዲህ ከሶስቱ ማክሮኒውትረንቶች ማለትም ከፕሮቲን፣ ከካርቦሃይድሬት እና ከፋት ፕሮቲኖች እጅግ በጣም ጤነኛና ለጡንቻ እድገት ብቻም ሳይሆን ስብን ለማቅለጥ ጭምር እጅግ በጣም ምርጥ የሚባሉት ማክሮኒውትረንቶች ናቸው። እንግዲህ ብዙዎቻችን ትኩረት የምናደርገው ወይ የካርቦሃይድሬት መጠን መቀነስ ላይ መጨመር ላይ ሊሆን ይችላል፣ ግን ፕሮቲኖች የማይናቅ ሚና አላቸው። ስለዚህ ከ1.6 በኪሎግራማችን እያባዛን እስከ 2 ድረስ መጠቀም የተሻለ ነው። ግን አንዳንድ ጊዜ ለውጣችን በሚዘገይበት ጊዜ ገፋ አድርገን እስከ 2.2 2.3 ግራም በኪሎግራማችን አባስተን መጠቀም የተሻለ ነው። ለምሳሌ 70 ኪሎግራም የሆነ ሰው 70 ሲባዛ በ2.2 አድርጎ ለክቶ መመገብ ይኖርበታል ማለት ነው። በመጨረሻ እንግዲህ ሶስተኛው በቂ እንቅልፍ እየተኛችሁ ካልሆነ ነው። እንግዲህ ኤክሰርሳይሳችሁን አስተካክላችሁ እየሰራችሁ ተገቢውን የሆነ ፕሮቲን እየተመገባችሁ ነገር ግን ጥሩና በቂ የሆነ እንቅልፍ ማትተኙ ከሆነ አሁንም ለለውጣችሁ ትዘገያላችሁ። ምክንያቱም አንደኛ ሰውነታችሁ ሪከቨር አያደርግም። ጥሩ ሆርሞኖች እንደ ቴስቴስትሮን አይነት እንደ IGF-1 አይነት ሆርሞኖች በቀላሉ እንዳይመረቱ ታደርጋላችሁ። ስለዚህ በቀን ውስጥ ለ5 ሰዓት ያክል ብቻ ለ4 ሰዓት ያክል ብቻ እየተኛችሁ በቂ የሆነ ጡንቻን መገንባት ላይ ማሰብ ትክክል አይደለም። ስለዚህ እነዚህን 3 ነገሮች ብታስተካክሉ የጡንቻ እድገታችሁን ማፍጠን ትችላላችሁ። እያንዳንዳቸው